ድንብላል ወይ ድንብላል፣ እስካሁን የት ነበርሽ? አይ አረፈድሽ፣ ትንሽ አረፈድሽ። እና የባዩሽን ጉድ እየዘረገፈች እላት ነው ለሜላት ማለት ነው። ሜላት እንግዲህ አሁን የመጨረሻ በቃ ሀሳቧን ልታነሳ ነው ከባዩሽ ላይ። እስካሁን ድረስ እንግዲህ ምንም ነገር የመሰላት ነገር የለም ነበር። እስከዛ እስከ ሞት ግድያ ሁሉ ስታደርስባት ምንም ነገር አላለቻትም ነበር። አሁን ግን ድንብላል ባለቻት መሰረት በቃ በጣም ነው የተሰማት ማለት ነው። እና ሜላት ቁጭ ብላ ሳሎን ላይ ቁጭ ብላ እንግዲህ ድንብላል ምን ነው ብላ በምትላት ሰዓት እባክሽን ደብሮኛል ብላ ሜላት ትላታለች። ከዛ ምን ነው ቡና ላፍላልሽ እንዴ እትዬ ብላ ተጠይቃታለች። አይ ተዩ ብላ እሷም ትመልሰላታለች። ከዛ ቆይ አንድ ነገር ድፍረት ባይሆንብኝ ልጠይቀው ብላ ትላታለች። ከዛ ምንድነው እሱ ድንብላል ብላ ሜላትም ትላታለች። ስለዛች ስለ ጓደኛው ማነች እሷ ስሟ ስለ ባዩሽ ማማ ባዩሽ ብላ እርግብ ድንብላለም ለሜላት ትላታለች። አሁን ስለሳቸው ነው አይደለ የሚጨነቁት ብላ እሷም ትጠይቃታለች። ሜላትም አዎ ብላ ትመልስላታለች። ግን አንቺ እንዴት አወቅሽ ብላ ሜላትም ለድንብላል ተጠይቃታለች። ስለ እሷ እንደዚህ ቆይ አንቺ ግን እንዴት አወቅሽ ብላ ሜላት ድንብላልን ተጠይቃታለች። የውሎት እትዬ ከሆነ በእሷ ጉዳይ ላይ መጨነቅ ያለበት አይመስለኝም ብላ ድንብላልም ሜላትን ትላታለች። ሜላትም ለምን ድንብላል በማለት ትመልስላታለች። በጣም ክፉ ሴት ናት ብላ ድንብላልም ትመልስላታለች። ከናንተ አልፎ እኔንም ስታሰቃየኝ ነው የቆየችው ብላ ትላታለች። ሜላትም ምን አድርጋሽ ብላ ትጠይቃታለች። ድንብላልም ከአለሜ ስልክ ላይ ፎቶ ጠፋ የተባለ ጊዜ እሷ ከግርማይ ክፍል ስትደብቃ ስትገባ አይቻታለሁ በማለት ድንብላልም ለሜላት ትላታለች። ሜላትም ምን ካዲያ ለምን እንዴት አልነገርሽኝም በማለት ድንብላልን ትላታለች። ድንብላልም እሷ ግን ለማንም ነገር ለማንም ሰው እንዳትናገሪ ብላ ሳስፈራራችኝ ብላ ትላታለች። ሜላትስ እና ካዲያ ብታስፈራራሽስ ብላ ትላታለች። ድንብላልም እትዬ ባለፈው ያስታውሱ እንደሆነ እጄን አሞኝ ነበር አይደለ ብላ ድንብላልም ትላታለች። ሜላትም አዎ እና ብላ ትጠይቃታለች። እሷ ነበረች ባልወለደ አንጀቷ እጄን በቢላ የቆረጠችኝ። እንደውም የምትናገሪ ከሆነ አንገትሽን ሁሉ ነው ቆርጬ የምጥልልሽ ብላ ነበረ በማለት ድንብላልም ለሜላት ትላታለች። ሜላትም እውነትሽን ነው ድንብላል በማለት ተጠይቃታለች። ሁሉም ነገር ሲሰለቸኝ አንድ ቀን እናንተ በሌላችሁበት ብን ብዬ ልጠፋ ስል ድንገት ከፊት ለፊቴ መጣችና እኔ ሳልፈቅድልሽ ከዛ ቤት መውጣት አትችይም ብላ መለሰችኝ ወደዚህ ቤት በማለት ድንብላልም ለሜላት ታስረዳታለች። ሜላትም ወይኔ ሜላት ጭራሹኑ አንቺ ጋም ደርሳለች በማለት ትጠይቃታለች። ድንብላልም ምን ይሄ ብቻ እንደውም እርግብ ቀድማት ነው እንጂ እማማን እራሱ መግደል ትፈልግ ነበረ በማለት ድንብላልም ለሜላት ትላታለች። ሜላትም እንዴት ብላ ትጠይቃታለች። የሁሉ ያኔ ለማማ መርዝ እየሰጠቻቸው እርግብ ነች በማለት ትነግራታለች። እንዲሁም እማማ ባዩሽ የዛን ጊዜ ወይኔ ቀደመችኝ እያለች ስትናደድ ነበረ በማለት ድንብላልም ለሜላት ትላታለች። ቆይ የማየ ጉዳይ ላይ የባዩሽ እጅ የለበትም ማለት ነው ብላ ሜላትም ትጠይቃታለች። እንደሚመስለኝ ተሆነ የለችበትም ብላ ድንብላልም ትነግራታለች። ይሄንን ነገር ያደረገችው እርግብ ናት። ያኔ እናንተ እማማን ወደ ሆስፒታል ይዛችሁ ስትሄዱ እዚህ ቤት ውስጥ የሆነ ነገር ስትፈልግ ነበረ በማለት ሜላት ድንብላልም ለሜላት ትነግራታለች። ከዛ በኋላም የመርዙን መድኃኒት ትርንጉዬ ስታገኘው ደነገጠች በማለት ትላታለች።
ሜላትም ድንብላል እኔ እኮ ይሄን ነው ሁሉ አላቅም ነበረ በማለት ትመልስላታለች። እንደማታውቁ ይገባኛል። እኔ ደግሞ በሰዓቱ ያልነገርኳችሁ እርግብና ያቺ ሴትዮ እኔን እያስፈራሩኝ ነበረ በማለት ድንብላልም ለሜላት ትላታለች። ሜላትም ወይኔ እኔ ሜላት በገዛ ቤቴ ይህ ሁሉ ሲደረግ እኔ ግን የት ሄጄ ነው በማለት ሜላትም ትናደዳለች። ሰሞኑንም ልናገር አልናገር እያልኩኝ እንቅልፍ ነስቶኝ ነበረ። እንደውም አንዳንዴ መኝታ ቤቴ ቁጭ ብዬ ሌሊት ላይ የምታገኙኝ እርሱና ትርንጎዬ ይሄንን ልናገር አልናገር እያልኩኝ ሳስብ ነበረ በማለት ድንብላልም ለሜላት ትላታለች። ሜላትም ድንብላል እኔ ቤቴ ለስራ ብዬ አንጥቼሽ ልከላከልልሽ አለመቻሌ በጣም ይቅርታ ብላ ሜላትም ለድንብላል ትላታለች። እረ እትዬ የምን ይቅርታ ነው፣ እኔ እውነቱን እንድታውቁ ብቻ ነው የነገርኩህ በማለት ድንብላልም ለሜላት ትላታለች። ሜላትም በጣም አመሰግናለሁ ብላ ሜላትም ትላታለች። ያቺ የተረገመች ሴትዮ ደግሞ አቡዬ አባቴ ያፋርዷታል፣ እርሶ ምንም ነገር አታስቡ በማለት ድንብላልም ካጠገቧ ትሄዳለች። ሜላትም እንግዲህ በጣም ትናደድባትና ከመቀመጫዋ ተነስታ ሳሎን ላይ ስትንጎራደድ ትገኛለች። እናም እንግዲህ አሁን በተጨማሪ ድንብላል ስለ ባዩሽ እንዳለ እያንዳንዷን ከመጀመሪያው እስከ መጨረሻው ድረስ ስታስፈራራት የነበረውን ሁሉ እንዳለ ዘርዝራ ለሜላት ነገረቻት ማለት ነው። እና አሁንስ በቃ ባዩሽ የእውነት ልጨክንብሽ ነው፣ እድሜ ልክሽን እስር ቤት በስብሰሽ ትቀሪያለሽ በማለት ሜላትም ብቻዋን ሳሎን ላይ ቁጭ ብላ እየተንጎራደደች ትናደድባታለች። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ሆይ? በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል 107 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ሰላምና ሀንዬ ተኝተው እንግዲህ ሀኒ ምንም እንቅልፍ አልወስድ ብሏት እየተገላበጠች ሰላምን እንቅልፍ እየነሳቻት ይገኛል። ከዛም ሰላም ዝም ብላ ታዳምጣታለች። ሀኒ ግን ምንም ነገር እንቅልፍ እምቢ ብሏታል። እንግዲህ የምትጨነቅበትም ምክንያት ሰላምም ከመኝታዋ ብድግ ብላ ትቀመጣለች ማለት ነው። ሀኒም ብድግ ልትልና እንዲህ ሰላምዬ ብላ ትላታለች። ቆይ በየት በኩል ልተኛ ብላ ሰላምም ለሀኒ ትመልስላታለች። እንዴ እየተገላበጥሽ እኮ ቆይ ምን ሆነሽ ነው ብላ ትላታለች። ቆይ ምን ሆንኩኝ ብላ ሀኒም ሰላምን ትላታለች። ቆይ አሞሽ ነው እንዴ 10 ጊዜ የምትገላበጭው ብላ ሰላምም ሀኒን ትጠይቃታለሁ። እረ እኔ አላመመኝም ብላ ሀኒም ትመልስላታለች። ሰላምም እና ካዲያ ምን ሆነሽ ነው ብላ ትጠይቃታለች። በቃ እንዲሁ ነው እንቅልፍ እምቢ አለኝ ብላ ሀኒም ትመልስላታለች። ቆይ እንዴ ለምን እምቢ አለሽ ብላ ሰላምም ትጠይቃታለች። ሀኒም እኔ እንጃ ሰላምዬ እኔ እምቢ አለኝ እንቅልፍ አልመጣልሽ አለኝ ብላ ሀኒም ትመልስላታለች። ምን ነው ጆሮ የሚባለው ልጅ ናፈቀሽ እንዴ ብላ ሰላምም ትጠይቃታለች። ሀኒም ማለት ለምን ይናፍቀኛል ብላ ትመልስላታለች። እኔ እንቅልፍ እምቢ የሚለኝ የነበረው አንተነ ሲናፍቀኝ ነው ብዬ ነው ብላ ትላታለች። እና ካዲያ አንተነህንና እሲርን ምን አገናኛቸው ብላ ሀኒም ትመልስላታለች። ማለት አንቺም ወደሽው እንደሆነ ብዬ ነው እንደዚህ እንቅልፍ ያሳጣሽ ብላ ሰላምም ትላታለች። እንዴ ሰላምዬ አሲር እንዴ በጣም ጥሩ ልጅ እኮ ነው፣ እንደ ወንድሜ ነው የምወደው በማለት ሀኒም ለሰላም ትመልስላታለች። ሰላምም እንዴ አንቺ ልጅ ያምሻል እንጂ እና አንተ ነህ ጥሩ ሰው አይደለም ብላ ሰላምም ለሀኒ ትመልስላታለች። ማለቴ አሲር እንደዚህ አይነት ሰው እንደዚህ አይነት ነገር አያውቅም ብላ ሀኒም ትመልስላታለች። ንጹህ ወንድሜ ነው ብላ ትላታለች። ሰላምም ኧረ እባክሽን እንደዛ ነው እንዴ ብላ ትላታለች።
ሀኒም አዎ ምን ነው አልተዋጠልሽም ብላ ሰላምን ትመልስላታለች። ሰላምም አይገርምሽም ጆሮ የሚባለው ልጅ ነፍሱ እስከሚወጣ ነው የሚወድሽ ብላ ሰላምም ትላታለች። ሀኒም እንዴ ማለት አንቺ እንዴት አወቅሽ ብላ ትመልስላታለች። ሰላምም የሆነ ጊዜ እኔን አግኝቶኝ ነበረ ብላ ትላታለች። እና በጣም እንደሚወድሽና ላንቺ ትልቅ ቦታ እንዳለው ነው የነገረኝ ብላ ሰላምም ለሀኒ ትላታለች። ሰላምዬ እየቀለድሽብኝ ነው አደለ በማለት ሀኒም ለሰላም ትመልስላታለች። እንዴ የምሬን እኮ ነው ከዚህ በኋላ አንዲት ነገር ሀኒን ብታስከፏት እኔ እስር ቤቴ እንደሆን ቤቴ ነው እናንተን አንድ ነገር አድርጌ እስር ቤት እገባለሁ ነበር ያለው ብላ ሰላምም ለሀኒ ትላታለች። አሲር በፍጹም እንደዛ አይልሽም በማለት ሀኒም ትመልስላታለች። ሀና እየነገርኩሽ ያለውት እውነቱን ነው ብላ ሰላምም ለሀኒ ትላታለች። ልጁ እኮ በጣም ነው የሚወድሽ ብላ ሰላምም ለሀኒ ትላታለች። ወይኔ ጉዴ እኔ እኮ ስጠይቀው እኮ አልወድሽም ነበር ያለው ብላ ሰላምም ለሀኒ ትላታለች። ሀኒም ለሰላም ትላታለች። እንዴት ልትጠይቂው ቻልሽ ብላ ሰላምም ትጠይቃታለች። ማለቴ እንደምትወጂው ነግረሽው ነበር ብላ ሰላምም ሀኒን ትጠይቃታለች። አይ እንደዛ ሳይሆን ሁኔታ ሁሉ ግራ ሲገባኝ ጠየቅኩት። ከዛ አንቺ እኮ በጣም ጥሩ ልጅ ነሽ ምን አድርጌሽ ነው የምወደው ብሎ ነው መልስ የሰጠኝ ብላ ሀኒም ለሰላም ትመልስላታለች። ሰላምም እንግዲህ ሁለታችሁም አንድ ሆናችሁ ነው የተገናኛችሁት በማለት ወደ መኝታዋ ታመራለች። ሀኒም ቁጭ ብላ ወይኔ ጉዴ ቆይ አሁን ምንድነው የማደርገው? በዚህ በኩል አሲር፣ በዚህ በኩል ደግሞ እስራ። ቆይ አሁን እኔ ከሁለቱ አልሆን ምንድነው የማደርገው? በማለት ሀኒ እንቅልፏን ጥላ ቁጭ ብላ ሰላም በተኛችበት ብቻዋን ታወራለች። ቆይ አሲር እኔን እንደ መውደዱ እንዴት ማን ነው የነገራት? ጥሩ ልጅ ነሽ አልወድሽም አላለኝም ነበር እንዴ ብላ ሀኒ ለራሷ ብቻዋን ጭንቀት ሆኗት ታወራለች። ይሄ ውሸታም ቆይ ላገኘው ብቻ እነግረዋለሁ እጠይቀዋለሁ በማለት ሀኒ ለብቻዋ ስታወራ ከዛ መጨረሻ ላይ ወደ መኝታዋ አምርታለች ማለት ነው። እንግዲህ ከየትኛው ልሆን ከዚህ ልሆን ከዛ ልሆን እያለች ሀኒ በመሀል ቤት ተጨንቃለች። እና ምላሴ ሳሎን ላይ ተኝቶ ሶፋ ላይ ቁጭ ብሏል ማለት ነው። መስፍኔ ይመጣና እንዴ የኔ ልጅ አልተኛህም እንዴ በማለት ይጠይቀዋል። አልተኛውም አባዬ አንተስ አልተኛህም እንዴ ብሎ ምላሴም ይጠይቀዋል። የሆነ ነገር ልጠይቅህ ነበር የመጣሁት ብሎ መስፍኔም ይለዋል። ምን ነበር አባዬ ብሎ ይመልስለታል። ባክን የዚች የባዩሽ ነገር እንቅልፍ ነስቶኛል በማለት መስፍኔም ምላሴ ይመልስለታል። ምላሴም እንዴት ብሎ ይጠይቀዋል። ልንጠይቃት የሄድን ቀን ያየሁባት ምንም ነገር ደስ አላለኝም በማለት መስፍኔም ይለዋል። ማለት ደስ አላለኝም ማለት ብሎ ምላሴም ለመስፍኔ ይጠይቀዋል። ከሁኔታው አንጻር ከንግግሯ አንጻር ስመለከታት በቅርብ ከእስር ቤት እንደምትወጣ ነው የመሰለኝ ብሎ ይለዋል። ምላሴም ምን እያልክ ነው አባዬ? ቆይ እንዴት ነው እንደዛ የሚሆነው ብሎ ምላሴም ይጠይቀዋል። እሱን እኔ አላቅም፣ ሁኔታዋ ግን እንደዛ ነው የሚመስለኝ ብሎ መስፍኔም ያስረዳዋል። ያንን ሁሉ ወንጀል ሰርታማ እንደዚህ በቀላሉ አትወጣም ብሎ ምላሴም ለመስፍኔ ይለዋል። መስፍኔም አይ አልመሰለኝም የኔ ልጅ ብሎ ይመልስለታል። ቆይ እንዴት ነው እንደዛ የምትለው አባዬ ብሎ ምላሴም ለመስፍኔ ይመልስለታል። እንደዚሁ እኮ ግምት እኮ ነው፣ ምንም እኮ የሚረባ መረጃ መቼ ለፖሊሶቹ ሰጠንና በማለት መስፍኔም ለምላሴ ያስረዳዋል። ማለት ምን አይነት መረጃ ነው የምንሰጣቸው በማለት ምላሴም ለመስፍኔ ይጠይቀዋል። እኛ ካልሰጠናቸው እነሱ ከየት ያመጣሉ ብሎ መስፍኔም ለምላሴን ይጠይቀዋል። ችግሩ መረጃ ሳይሆን ማስረጃ ነው በማለት መስፍኔም ለምላሴ ይነግረዋል። ምላሴም ማለት
ማለት ብሎ ይመልስለታል። በእጃችን ላይ እኮ ምንም ነገር የረባ ማስረጃ የለንም በማለት መስፍኔም ለምላሴ ይለዋል። እና ካዲያ ምን አይነት መረጃ ማቅረብ ነበረብን ብሎ ምላሴም መስፍኔን ይጠይቀዋል። ይህንን ሁሉ ነገር ማድረጓ ባዩሽ ነዋ። ሳስበው በአሁን ላይ ባዩሽ ትክክል ናት በማለት መስፍኔም ይጠይቀዋል። ቆይ በምን ጉዳይ እንኳን እንደታሰረች ሳናቅብ እድሜ ልኳን ትበሰብሳለች ብለን እያለን የምንለው እንዴት ነው ብሎ መስፍኔም ለምላሴ ይለዋል። ምላሴም ወርቁን በመውሰዷ እና እኔንና አያቴን ልታስገድለን የነበረችው እሱ አይደለች እንዴ በማለት ምላሴም ለመስፍኔ ይለዋል። እሱን እኛ የምናውቀው ነገር እኛንን የምናውቀው እንጂ ፖሊሶቹ ምንም ነገር የሚያውቁት ነገር የለም በማለት ምላሴም ለመስፍኔ ይመልስለታል። ግን ፖሊሶቹ ካዲያ እኛ ብንላቸው አያምኑንም እንዴ ብሎ ምላሴም ለመስፍኔ ይነግረዋል። ማስረጃ ከሌለ መረጃ ከሌለ በወሬ ብቻ ምንም ነገር ወሬ ሆኖ ነው የሚቀረው ብሎ ይነግረዋል። እና ካዲያ አሁን ምንድነው ማድረግ የምንችለው ብሎ ምላሴም መስፍኔን ይጠይቀዋል። ቆያን የሀናን አባት ትቀርበዋለህ አይደል በማለት መስፍኔም ምላሴን ይጠይቀዋል። ያው ያን ያህልም ባይሆን በተወሰነ አውቃቸዋለሁ በማለት ምላሴም ለመስፍኔ ይመልስለታል። ግን ከኔ የበለጠ ደግሞ ከሰላም ጋራ ይቀራረባሉ በማለት ምላሴም ለአባቱ ይመልስለታል። አይ እኔ ልጄን ላስጨንቃት አልፈልግም፣ ባይሆን እኔና አንተ ሄደን እናናግራቸዋለን በማለት ይጠይቀዋል። ምላሴም ለምን ብሎ መስፍኔን ይመልስለታል። እሱን ከኛ የበለጠ ብዙ መረጃዎች ስለ ባዩሽ አሉት እና ሄደን እናናግረዋለን፣ አሁን ተኛ በማለት መስፍኔም ከምላሴ አጠገብ ይሄድና ቻው ተባብለው ምላሴም ወደ መኝታው ያመራል ማለት ነው። እና መስፍኔ እኮ እውነቱን ነው፣ ባዩሽ ምንም ነገር ስለ ባዩሽ እኛ ለእጅ ላይ ምንም አይነት መረጃ የለንም እያለ ነው። እና ፖሊስ ላይ የምናቀርበው መረጃ ያስፈልጋል፣ ካለ መረጃ ደግሞ ወሬ ብቻ ሆኖ ነው የሚቀረው ብሎ እያለ ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።